ሃሌሉያ። አንደኛ ነገሥት ምዕራፍ 19 ላይ ከቁጥር 3 ጀምረን እስከ 5 ብናነበው ጥሩ ነው። ግን ያው ታሪኩ የሚያያዘው ከአንድ ጀምሮ ነው። እናንተ ቤታችሁ አንብቡት ጊዜያችን ትንሽ ሰብሰብ ለማድረግ። አንደኛ ነገሥት ምዕራፍ 19 ከቁጥር 3 እንጀምር። ኤልያስም ፈርቶ ምን አለ? ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ምን በል ወሰድ ብሎ እንዲሞት ምን አለ? ለመነ። ከክትክታው ዛፍ በታች ተጋደመ። እስቲ ተጋደመ በሉ። እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው የሚል ቃል ታናገኛላችሁ። እንጸልያለን በጌታ ፊት። አባት ሆይ እናመሰግንሃለን፣ ክብር ይብዛል። ዛሬ በጣም ከፍ ላደርጋችሁ እፈልጋለሁ። አይኖቻችን እንድንጨፍን እፈልጋለሁ። አይኖቻችን ጨፍነን እንጸልያለን። ተስፋ መቁረጥ ዛሬ ይመታል። ኔቨር በአገርህ፣ በቤትህ፣ በልጆች ኢቭን በአገልግሎት፣ በጤና ተስፋ ቆርጣችሁ ከሆነ ዛሬ በአደባባይ እንመታዋለን። ሃሌሉያ። አባት ሆይ ስምህ ይባረክ። እናመሰግንሃለን። እባክህ የቃልህን መንፈስ ግለጥልን። ቃልህ ነው የሚያነሳን፣ ቃልህ ነው ልፍ የሚያደርገን። በቃ ቃልህ ነው መፍትሄው፣ ቃልህ ነው ብድግ የሚያደርገን። እግዚአብሔር ሆይ የቃልህ መንፈስ ዛሬ ያብራልን፣ ውስጣችን ዘልቆ ይግባ። ክብር በሰማይ ክብር በምድር ላንተ ይሁን፣ በጌታችን በኢየሱስ ክርስቶስ ስም። እልልታ ጭብጨባ ለጌታ እናምጣና እንቀመጣለን። ጌታ ኢየሱስ ይባርካችሁ። እኔ በጣም ሰብሰብ አድርጌ ማካፈል የፈለኩት ዛሬ ተስፋማ አንቆርጥም። እስቲ ተስፋማ አንቆርጥም በሉ። ተስፋ የሚለው ትንሽ እንትን ኖርማል ሆነብኝና እንዳትጠብቁ። ተስፋ ምን አንልም በታሪክ ዛሬ የሚሰማ ሰውም ይሁን ሰማይም ይስማ ምድርም ያዳምጥ ግዑዝም መስማት ከቻለ ምን ይበል? ይስማ። ተስፋ ኢየሱስ ያድናል። በነገራችን ላይ በሕይወት ዘመናችን ከፍተኛ ጥንቃቄ ማድረግ የሚኖርብን ተስፋ መቁረጥ ቤቱ እንዳያደርገን። ሰምታችኋል? ቤቱ ሰው ስለሆነን ስሜታችን ሊዋዥቅ ይችላል፣ ሊከፋን ይችላል፣ ትንሽ ልናዝን እንችላለን፣ ለምን ልንል እንችላለን። የሆነ ነገር ውስጣችን ሊምታታ ይችላል። የሆነ ድባቴ ውስጥ ድንገት ልንገባ እንችላለን። ይሄ ሰው ነና። በምንም ታምር ግን የማንፈቅደው በምንም ታምር ግን ፈቃድ በእኛ ቤት ላይ የማያገኘው ተስፋ መቁረጥ ቤቱ ሊያደርገን አይችልም። የሚያምን ሰው አሜን ይበል። ኔቨር ሊሆን አይችልም። ምክንያቱም ይላችሁ ለምሳሌ ወንድማችን ዳዊት ተመልከቱ። መዝሙር 30 ብዙዎቻችሁ የምታውቁት ጥቅስ ይመስለኛል 35 ላይ ለቅሶ ማታ ምን ያደርጋል? ይመጣል። ይሆናል ሳይሆን ለቅሶ ማታ ይመጣል። ከዛ ወር ይቀመጣል ይላል፣ ይከርማል ይላል አይልም። በጣም ደስ የሚለኝ ለቅሶ ማታ ይመጣል ካለ በኋላ መጽሐፉ ሲናገር ጠዋት ግን ኢየሱስ ያድናል ይኖራል አይልም። እና ማታ ይመጣል፣ ጠዋት ምን ያደርጋል? ይሄዳል። እንደውም ቀጥሎ እኔም ለዘላለም አልታወክም አልኩ ነው የሚለው። ጠዋት ማታ ሊመጣ ይችላል። የሆነ ዲፕሬሽን፣ ሐዘን፣ ለቅሶ፣ ትካዜ፣ የሆነ በቃ ድብልቅልቅ ያለ ስሜት ሊመጣብህ ይችላል። ሰው ነህ፣ ስጋ ነህ። ያውም እዚህ ምድር ላይ እየኖርክ ማት ኮምፕሊኬሽኖች አሉ እዚህ ምድር ላይ። ጠዋት ግን ሌላው ቀይረዋለሁ ኢየሱስ ያድናል እንጂ ይከርማል አይልም፣ ይኖራል አይልም፣ ወራት ይቀመጣል፣ አመት እንደዛ አይልም። መጽሐፉ የሚለው ማታ ትመጣለህ፣ ጠዋት ትሄዳል። ኢየሱስ ያድናል። እስቲ እጆቻችሁን ከፍ አድርጉ። አይከርምም የሚል ሰው አሜን ይበል። ዘር በል እኔ ነፃ ዜጋ ነኝ የሚል ሰው አሜን ይበል። በክርስቶስ ኢየሱስ ያድናል። እኔ ዛሬ የሆነ ሰው ከፍ አደርጋለሁ። የሚያምን ሰው አሜን። የሆነ ሰው ላስመልጥ የመጣሁት የሆነ ሰው በምንም ዝም ብላችሁ አንገታችሁን ይሄን ጭንቅላት ግን እግሮች መካከል ደብቀ የምታለቅስ ሰው ዛሬ ውጣ። ሃሌሉያ። የለቅሶ ዘመን ብቻ አይደለም፣ የሳቅ ዘመን፣ የደስታ ዘመን፣ የልልታ ዘመን፣ የከፍታ ዘመን ኢየሱስ ያድናል።
ምክንያቱም እንደዚህ አይል መጽሐፍ። አሁን ለምሳሌ አይታችኋል ወንድማችን ጳውሎስ እኮ በጣም አደገኛ ነገር ተናግሯል። ሲላቸው ሁለተኛ ቆሮንቶስ ምዕራፍ 4 ታስታውሳላችሁ ይህን ጥቅስ እናመነታለን እንጂ አይደል? ምንም እናመነታለን ማለት ነው። ስለዚህ ግራ ሊገባን ይችላል። ውስጣችን ድንገት ሊዋዥቅ ይችላል። ያውም ዛሬ ያውም እዚህ ዘመን ላይ ሊዋዥቅ ይችላል። ሰው ነና ልናመነታ እንችላለን። ግን ደስ የሚለኝ እናመነታለን እንጂ ካለ በኋላ እንሞታለን አለ ቢለው እናመነታለን እንጂ ተስፋ አንቆርጥም ነው ቢለው። እናመነታለን ማለት ማናችንም ቢሆን ግር ለምንድን ነው የሆነው ጌታው እንዴ ይሄ ነገር እንዴት ነው ልንል እንችላለን። ነገር ግን በምንም ታምር በህይወታችን ላይ ገዢ ቦታ እንዳይዝ ዋናውን እንዳይዝ በቃ መከራከር ካለብን መከራከር ያለብን ተስፋ መቁረጥ የህይወታችን ቋሚ አይደለም። አሜን ይሁን ሊሆን አይችልም። በቃ ስለዚህ ዛሬ ተስተካካይ የሆነ ክብር ወደ እናንተ መምጣት አለበት። ኢየሱስ ያድናል። ለምንድን ነው ይሄን የምላችሁ? ይሄን ያልኩበት ምክንያት ሁሉ ጊዜ ተስፋ መቁረጥ እድል ካገኘ የህይወት በራችን ወለል ብሎ ከተከፈተለት ብርቱ ሰዎችን ሳይቀር የሚገዳደር አደገኛ መውጊያ ነው። እኔን እናንተ አይደለም ያልኩ ብርቱ ሰዎችን ሳይቀር አሸናፊ ናቸው የሚባሉ ሰዎችን ሳይቀር በቡሊም በአዲስ ኪዳንም ስም ያላቸውን ሰው ሳይቀር የመገዳደር ጉልበት አለው ተስፋ መቁረጥ። ዛሬ በአደባባይ እንመታዋል። ምክንያቱም ኤልያስ በነገራችን ላይ ኤልያስን የሚያክል ጀግና ነቢይ ከከፍታ አውርዶ ክትክታ ስር ያጋደመ አደገኛ ነገር ነው። ስለዚህ በምንም ታምር ቤቴ እንዳያረገኝ ገዢ ቦታ በኔ ቤት እንዳይዝ በሬን ወለል አድርጌ ከፍቼ እንዳልጋብዘው መጠንቀቅ ካለብኝ በዚህ ዘመን ምን መቁረጥ ነው? ተስፋ መቁረጥ። ኤልያስ ተራሰው አይደለም። ተራሰው ነው በጣም ተራሰው አይደለም። ተራሰው አድርጋችሁ እንዳትወስዱ። ለምሳሌ ብቻውን ነገስታትን የሞገተ ጀግና ነው። ታስታውሳላችሁ? ብቻው አካብ ጋር ሄድና ተገለጥ በተባለ ጊዜ ታስታውሳላችሁ? ተገለጥ በተባለ ጊዜ ኤልያስ እስራኤልን የምትገለባብጥ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ እናንተ ናችሁ ያባት ቤት ነው አላለው? which means not easy። በጣም ጀግና ደፋር ማይፈራ የአምላክን ድምጽ ምን የሚል ሚሰማ ነገስታትን ብቻቸውን የሞገተ ጀግና ሰው ነው። ተራ ሰው አይደለም። እንደዚህ አይነቱን ሰው እንግዲህ የሆነ ቦታ ሳይው ነው የሚደክመኝ። ለዚህ ነው ተስፋ መቁረጥ በህይወታችን ቦታ የለውም። እንዲከርም አልፈቅድለትም። እጆቻችን እናንሳ። አንድ ሰውማ ያመልጣ ዛሬ ኢየሱስ ያድናል። አልፈቅድም የሚል ሰው አሜን ይበል። አይሆንም የሚል ሰው አሜን ይበል። ሃሌሉያ። እግዚአብሔር ሰዎች ከአፌ ቃል በቀር የሚል ቃንባቸዋል። ይሄ ማለት ልክ የመለኮት አይነት ነው። ስለዚህ ከአፌ ቃል በቀር ዝናብ በእስራኤል ምን አይልም አይዘንብም። ከምን በቀር ልክ እኮ የመለኮትን ቦታ ተክቶ ምን የሚል የሚያወራል የሚያሰው ከአፌ ቃል በቀር በእውነት ከአፌ ቃል በቀር እስራኤል ዝናብ አታገኝም አለ። እንደገና ራሱ ደግሞ ጸልዮ ዝናብ ምን አለ በእግዚአብሔር ፊት ሳይመጣ እንደው ኤልያስ እንደኛው ምንድነው ሰው ነው እኮ ተብሎ እኮ ባልስኪና የተጻፈው እኮ ምን አለ ሰው ዩኒክ ነው። በጣም መንፈሳዊ ነገር ያለው ነገስታትን የሚሞግት ኃያል ሰው ነው። ብቻውን ከ450 የበዓል ነቢያት ጋር በቀርሜሎስ ተራራ በእግዚአብሔር ተወራርዶ ያሸነፈ ጀግና እኮ አሜን። በጣም እኮ በቃ የሚነቃቃ ኑስቲያም እንደውም በበዓል ነቢያት የሚያላግጥ እንቅልፍ ተኝቶ ይሆን መንገድ ሄዶ ይሆን ብሎ ኮራ ብሎ አምላክን የጠራ መስዋዕቱ በሰዓት የተበላለት ኢየሱስ ያድናል። ምርጥ መጸለይ የሚችል ምንም ነገር ማድረግ የሚችል ሰው እንዳት ሙት ያስነሳ ይውላችሁ። ምክንያቱም አንደኛ ነገሥት ምዕራፍ 17 ቁጥር 28 እኮ የዛችን ሴት እኮ ሙት ያስነሳ ከመቃብር ሙታንን ማስነሳት የሚችል ኃይል ያለው በገባበት ሁሉ በረከት የሆነ እንዴት አይነት ጀግና ሰው መሰላችሁ። በጣም በከፍታ የሚሄድ መንፈሳዊ ህልውና ያለው ብቻውን ብዙ ሰው የገጠመ ጀግና ነው። እኔ አሁን ጥያቄ ነብዩ ወላሂ በዚህ ሁሉ ነገር ውስጥ ያለፈ ሰውዬ በጣም ሽሪንክ አድርጎ ደክሞ ይኸውልህ በጣም ድክም ብሎ ይበቃኛል ነፍሴን ውሰድ እንዲሞት ለመነ። ከክትክታ
ዛፍ በታች ምን አለ? ተጋደመ። ተኛ አይደለም የሚለው ተጋደመ። ፈርቶ ተነሳ፣ ነፍሱን ሊያድን ሄደ ከአባቶች። ይሄንን አይነት ቃል ተጋደመ፣ ሄደ፣ ፈርቶ ተነሳ። እነኚህ ሁሉ ወርዶች ኤክስፔክት አላረግም ከኤልያስ። ግን ይኸውልህ ኤልያስ ማንሙን ኤልያስሙን ለምን ዝናብ አታዘንብም? ለምን ሙት አታስነሳም? ተስፋ የመቁረጥ መንፈስ አደገኛ ነው። በርን ከከፈትክለት ገዝግዞ የመጣል ኃይል አለው። የማሸነፍ አደገኛ ባህሪ ነው። በቃ ተስፋ መቁረጥ በህይወት መምጣት የለበት። ኢየሱስ ያድናል። ይቀስ ብሎ እየገዘገዘ ነው የሚጥል። እናንሳጆቻችንን ይፍረስ የሚል ሰው አሜን ይበል። ይመታ የሚል ሰው አሜን ይበል። የእግዚአብሔር መንፈስ መጥቶብኛል። ልጆችን አንሳ። ለሃዮ ዶማስ የተጠረገ ይሁን፣ የተጠረገ ይሁን፣ የተጠረገ ይሁን። በኢየሱስም ዛሬ የተጠረገ ይሁን። ኢየሱስ ያድናል። ስለዚህ እግዚአብሔር ሰዎች እኔ በጣም ዛሬ በእግዚአብሔር ፊት መመክራችሁ ተስፋ መቁረጥ የሚባለው ነገር እንዳልኳችሁ ማታ ሊመጣ ይችላል። ጠዋት ግን መውጣት አለበት። ፍቀዱ። 2000 ሳምንት ሊያወዛውዘን ይችላል። ወር ግን አትፍቀዱ። አመትማ እንዳያስብ። ምክንያቱም ቀጥሎ የሚመጣው ብዙ ነው። አደጋው ብዙ ነው። ይገዘግዝና በጣም ከዚህ በኋላ መኖር ያስጠላል። ማገልገል ያስጠላል። በዚህ ምድር ላይ መኖር ምንድን ነው ትላለህ። በቃ ከዛ ወዲህ ንግግር በሙሉ ልክ አይደለም። በቃ ከዛ በኋላ ሞት ትመኛለህ። መጨረሻው ፒኩ እሱ ነው። አደገኛው እሱ ነው። መጀመሪያ ላይ ለመከራከር አለብህ። ገና ሲመጣ ዞር በል ጠላቴ፣ ኢየሱስ ያድናል። ገና ሲጀምር እንደዚህ አይነት መንፈስ ይዘን መንቀሳቀስ አለብን ብዬ አስባለሁ። ምንድነው ዛሬ እኔ መልእክቴ? ከዚህ በጣም 2-3 ፖይንቶች አሳያቸዋለሁ። የመጀመሪያው በጣም ደስ የሚለኝ አይኖቻችን ሲከፈቱ የሚል ሰው አሜን ይበል። ይኸውልህ ኤልያስ እያለ ያለው ምንድነው? ልሙት አይደል? እያለ ያለው ምንድነው? ልሙት ከአባቶቼ አልበል። ይሄ ነው ያለው። ምክንያቱም አንደኛ ነገሥት ምዕራፍ 19 ቁጥር 4 ላይ እንዲሞት ምን አለ? ለመነ ነው የሚለው። ኦኬ እንዲሞት ለመነ የሚለውን አየሁና እስቲ እግዚአብሔር ደግሞ ይጠየቅ። እስቲ አምላክ ይጠየቅ። ኤልያስ አሁን በዚህ ሰዓት እየፈለገ ያለው መሞት አይደል? ሂድና እስቲ አምላክን ጠይቀው፣ አዶናውን ጠይቀው ምን እንደሚል ታውቃለህ? አም ሶ ሶሪ ኤልያስ የሚባል ሰው በሞት ሊስት ውስጥ አልተመዘገበም። ቶታሊ የሚቀበሱ አሜን ይበል። ጭራሽ እንደኔና እንዳንተ አፈርነና ወደ አፈር ትመለሳለህ ብለህ ልትቀብረኝ ጭራሽ ለኤልያስ አልተጻፈም አልኩ እኮ። ኢየሱስ ያድናል። አንደዛ ጋር የሆነ ክትክታ ዛፍ ስር ተደብቀ ልሙት ትላለህ። ሰማይ ደግሞ ጭራሽ የሞት ሊስት ውስጥ አልመዘገበህም። ምን ትሆን እንግዲህ? ኬታ መጣ ነው እዚህ የምትጮኸው? ኬታ መጣ ነው ክትክታ ምና? ኢየሱስ ያድናል። አንተ ያየው ሞት ነው፣ አምላክ ያየልን ሌላ ነው። ይኸውልህ አንዳንድ ሰው በእግዚአብሔር መንፈስ እናገራለሁ ዛሬ። ይኸውልህ እኔ ያየሁት አይደለም፣ አምላክ ያለው ትክክል ነው። እንዴ ይሞታል ኤልያስ ሲጀመር ሊስት አለው። የሞት መልአክ ይመጣል። እንደዛ አልተጻፈም። ሂድና ቼክ አድርግ። ሁለተኛ ነገሥት ምዕራፍ 2 እኮ ካገገመ በኋላ አምላክ ካነሳው በኋላ ሁለተኛ ነገሥት ምዕራፍ 2 ላይ ከኤልሳ ከወዳጁ ጋራ ከደቀ መዛሙርታ ጋር ምን ሲል ወክሲያክ ይላችኋል። ሲሄዱም አይልም ሲሄዱም እያዘገመ ሲጫወቱ አይልም እነሆ የእሳት ሰረገላና የእሳት ፈረስ በመካከላቸው ገብተው ከፈሏቸው። ኤልያስም ባውሎ ንፋስ ወደ ሰማይ ምን አለ? እንዴት ተጻፈ? ወይኔ መጀመሪያው ቆት ቢሆን ይሄንን ቢያቅኖሮ ስለሞት አይጠይቅም። ምክንያቱም ሰማይ ኤልያስ የሚባል ሰው በሞት ሊስት ውስጥ አልተመዘገበም፣ አልታየም፣ የለም ጭራሽ። ዝም ብለ የቀብር ሴሪሞኒ ለኤልያስ አይደረግም። ለኔና አንተ ሊደረግ ለሱ የለም፣ ቶታሊ የለም። በሰረገላ በእሳት ሰረገላ ወደ ሰማይ የሚሄድ ሰው የሆነ ክትክታ ዛፍ ስር አየሁት ዛሬ። ይስመታ የሚል አሜን ይበል። የሆነ ከፍ ብሎ የሚሄድ ገና ነገው የሚያበራለት እግዚአብሔር መንፈስ ከፍ የሚያደርገው ዴስቲኒው ይሄ ያልሆነ ነገ በከፍታ የሚያስኬደው የሆነ ሰው ሲያላዝን አይቻለሁ። ይመታ። ተዘማኛለህ አንተ ትውልድ። አንዳንዴ በራስ አጀንዳ ነው የምትሞተው። ልሙታልክ ክትክታ ዛፍ ስር ተጋደምክ። ሞት የሚባል ነገር እስቲ ሂድና አምላክን ጠይቅ።
አይኖች ይከፈቱ የሚል ሰው አሜን ይበል። አንዳንድ ያለ ምክንያት እንሞት፣ ያለ ምክንያት ዝም ብለን ተስፋ ቆርጠን እናላዝን፣ ለይቱን ሙሉ አይናችን ጣራ ተክለን እንይዝ እንነጫነጭ አይደለም። አንተ ያየው ልክ አይደለም፣ አምላክ ያየው ግን ትክክል ነው። አንተ ያየው ኖ በቃ አንተ ያየው አያዋጣም። አምላክ ያየው፣ ጌታ ያየው፣ ኢየሱስ ያድናል። እግዚአብሔር መንፈስ ከፍ ያርጋችሁ። አይኖቻችሁ ይከፈቱ። አሁን እኛ ከኋላ ስለምናነብ ነው። እኛ ከኋላ ነው የምናነበው፣ ታሪክ ነው ምን የምንለው ምናነበው። ሰውየው ግን አንድ ኤክስፔክት የሚደረግበት ነገር እኔማ ሞት የሚባል አያቀኝም ተብያለሁ፣ በሰረገላ ነው የሚሄደው፣ የሞት ድምጾ ይወጋው ይል ነበር። ግን ዝግት ብሎበታል። አምላክ ነው የሚያውቀው። የእግዚአብሔር ልብ፣ የእግዚአብሔር መንፈስ፣ የእግዚአብሔር ፕሮግራም ዛሬ በልባችሁ ይምጣ፣ በመንፈሳችሁ ይምጣ። ተስፋ መቁረጥ መድኃኒቱ ይሄ ነው። ይሁን ተስፋ መቁረጥ መድኃኒቱ ይሁን። እግዚአብሔር ያየልን ካየ ሊሽከረከር አይችልም። ገና ሲመጣ ፋይል ትመዝበታለህ። እኔ ማለት ታውቃለህ አታውቀኝም ማለት ነው። በሞት ሊስት ውስጥ የለሁም። ይሄን መረዳት ነው ያለኝ። ገና የሳሰረገላና ፈረስ ይመጣል። እንዲህ ነው የምንሳፈፈው። ግራቪቲ አይዘኝም። ኢየሱስ ያድናል። ይሄንን የሚያክል ምርጥ ሰው ዴስቲኒው እንደዚህ የሚያውቅ አንዳንድ ሰው ኤልያስ ተመልሶ መጥቶ ይሞታል ብለው ቴዎሎጂያንስ ያስተምራሉ። ብዙዎቹ ግን የሚያምኑት ነው። ብዙዎች የሚያምኑት በኤልያስ መንፈስ ማመቷል። እነሆ መጥምቁ ዮሐንስ ምን ብሏል? መጥቷል ብለው ስለሚያምኑ አለቀ። ሰውየው ሄዷል። መነጠቅን አስቀድሞ የተለማመደ እንደዚህ አይነት ሰው የለም። በብሉይ ኪዳን ሄኖክና ኤልያስ ብቻ ናቸው። ምን አይነት አንተ መቋጫ ነው ያላቸው አንተ? ኢየሱስ ያድናል። ግን ይሄንን ምስኪን ሳይተዋል የሆነ ነገር ፍርስ ያለ ክትክታ ዛፍ ስር ምን ያለ የተኛ መነቃቃቱ በሙሉ ከሱ ምን ያለ የጠፋ መልአክ እንኳን የሚያክል ነገር ቀስቅሶት ምግብ አጠገቡ አግኝቶ በልቶ ተመልሶ የተኛ። ይሄ እኮ የመጨረሻ አዚሙ ስትወርቅ የሚሆን ነው። እንዲሁ ማን ይሙት እናንተ የሆነ መልአክ ቀሰቀሰኝ ብድግ ስል ምግብ አገኘው በልቼ እንዴት ነው የምተኛው? ማን ነው ይቀሰቀሰኝ አትልም? ምግቡ ከየት መጣ አትልም? ትንሽ አትመራመርም? ሰውየው በቃ ፈዟል። አዚም ነገርም አለበት። እንደዚህ አይነት ተስፋ መቁረጥ ዛሬ ይመታል። አሜን። እዚህ እግዚአብሔር ሰዎች አንተ ዩኒክ ሰው ነህ። አንተ ያየው አይደለም መጨረሻ፣ አንተ የሳልከው አይደለም መጨረሻ፣ ይኸውልህ ልትናዘዝ የጻፍከው አይደለም መጨረሻ። ይሁን ሁኔታ ነው እንደዛ አይደለም። በዚህ ጭንቁር ምድር ላይ በዚህ ምንም ነገር መስማት በማንችልበት ክፉ ዘመን ላይ አሸንፈ መኖር ትፈልጋል፣ በከፍታ መሄድ ትፈልጋል። እግዚአብሔር አይኖችን ይክፈት እንጂ የሞት ሊስት ውስጥ የሌለ ሰውዬ ካልሞት ይላል አይገናኝም። እኔ ተርሱ እግዚአብሔር ሰማይ አጣላቀህም ይላል፣ እሱ ደግሞ ምንም አይልም። እንደዚህ አንዳንድ ጊዜ በዚህ መንፈስ ውስጥ ሞት። ስለዚህ ቤታችሁን አክሙ፣ ህይወታችሁን አክሙ፣ አገልግሎታችሁን አክሙ፣ ስራችሁን አክሙ፣ ተነቃቁ፣ ደስ ይበላችሁ። ተስፋ መቁረጥ ከአካባቢያችሁ ይራቅ። አምላኬ ያየህልኝን አያለው፣ ከቻልክ አብራልኝ፣ በቃ ንገረኝ፣ በቃ እንደዚህ ወጥረውኛል፣ የሆነ ነገር ቴንሽን አድርጎኛል፣ አሳልፈኝ፣ ሰባብረ ጣልልኝ። ኢየሱስ ያድናል። በቃ ነቃ መሳቅ ፈልጋለሁ፣ እልልማት ፈልጋለሁ፣ እንጆይ ማድረግ ፈልጋለሁ። ማንተ ባየህልኝ ነገር መጨረሻዬን እያየው በጣም ሴሌብሬት ማድረግ ፈልጋለሁ። አረ ሃሌሉያ። መዳከም የለም። በጣም ሰይጣን አንዳንዶችን የሚያዳከማቸው አምላክ ያየላቸውን ጋርዶ በራሳቸው ዙሪያ ያሽከረክራቸዋል። አምላክ ያየላቸው በሰረገላ መነጠቅ ነው። እነሱ ደግሞ ስለሞት ያስባሉ። ሞት ሊስት ውስጥ የሉትም። ጭራሽ የሌሉ ሰዎች ስለሞት ይጨነቃሉ። እንደዛ አይደል? አንዱ እሱ። ሁለተኛው እኔ በጣም ግርም የሚለኝ ምንድነው የሚለው ነብዩ ሳዳምጠው ስጽፍ የተጻፈውን ሳይ ብቻዬን ቀረው ሲበሉት ይሁን የሚለው እሱ የቀረውት እኔም አንድ ነኝ ብቻ ነኝ። ደግሞ አሳዛኙ ነገር እኔንም ሊገሉኝ ይፈልግ። ምክንያቱም ይኸው ቁጥር 19 ላይ ነው ምዕራፍ 19 ቁጥር 9 ላይ ኤልያስ ሆይ በዚህ ምን ታደርጋለህ ያለው ሁለቴ ነው። ጌታ ምንድነው የምታደርገው አለው። አንደኛ ነገሥት 19 9 ላይም 13 ላይም የኤልያስ መልስ ምንድነው? እኔም ብቻዬን ቀርቻለሁ። ቁጥር 14 ነፍሴንም ሊወስዷት ይሻሉ። እኔ በጣም ካች ያደረገኝ ቃል ምድረሱ ብቻዬን። ይሄ የሰው ነው። እሺ አምላክ ምን አለ? ይኸውልህ ብቻዬን ነው የሚለው ሰው። ይሄን አዶና ይሄን አያውቅም፣ መረጃ የለውም እግዚአብሔር ጋር እንደዚህ አይነት
ከዛ በኋላ ጳውሎስም ደግሞታል። በነገራችን ላይ ሮሜ 11 ላይ ተጽፏል ይሄ ቃል። እኔም ከእስራኤል ብቻዬን ቀረው ሲል አምላክ ሲጠየቅ ምን አለ? እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን በአፋቸው ያሳሙትን ሁሉ ስንት ሺህ ጮክ ብላችሁ እሱ ምንድነው የሚለው? ጌታ ምንድነው የሚለው? አብሮ አይሄድም። አረ ግድ የላችሁ አንዳንድ ነገር መረጃን የሌለን አምላካችን እግዚአብሔር አይኖቻችሁን ይክፈት። ይክፈት የሚል ሰው አሜን ይበል። 7000 ቨርስ 1 አብሮ አይሄድም። እግዚአብሔር ሲጠየቅ ኖ ኖ ኖ ኖ ኤልያስ አንተ ብቻህን አይደለም ያለው፣ የሆነ ስፍራ ደብቄ ማስቀረው ትውልድ አለኝ። ስንት ሺህ? 7000 አለኝ። ብቻዬን አልሰማህም፣ ብቻህን አይደለም 7000 ሰው አለ። እንደዚህ አይነት መንፈስ አምላክ ቢነግረው ኖሮ 7000 እያሰበ ቢሄድ ኖሮ ብቻዬን ቀረው አይልም። ሰውየው ያላዘነ ነው። ሰውየው በጣም ተከፍቷል። በጣም ግን ደግሞ በተሳሳተ መረጃ ላይ ቆሞ ነው ምን የሚለው የሚረበሸው። እኔማ ዛሬ በእግዚአብሔር ፊት እበርቃቸዋለሁ። አይኖች ይከፈቱ። ይከፈት የሚል ሰው አሜን ይበል። ኢየሱስ ያድናል። እግዚአብሔር ሰዎች በጣም መንፈሳዊ ዓለም እኛ እንደምናስበው አይደለም። በጥንቃቄ ንኩት። ተንበርክካችሁ ጸልዩ። እግዚአብሔር ራስህን ምን በልልኝ ግለጥልኝ በሉ። አንዳንድ ሰው ራሱን የሚያጠፋው ወደ ኋላ የሚመለሰው ብክንክንክን የሚለው ያለውን ጭምር የሚያጠፋፋው ብክን የሚለው በተሳሳተ መረጃ ላይ ነው የሚቆመው። አትሞትም የተባለው ሰውዬ አይደለም፣ ሞት ሊስት ውስጥ የሌለው ሰው ነው ሞት የሚለምነው። ብቻዬን ቀረው የሚለው ፊት አያደርግም አምላክ ከሚያውቀው ጋር። አምላክ የሚያውቀው 7000 ነው። አንተ ነህ ብቻዬን የምትለው። አምላክ ሌላ ነው የሚያየው፣ ብዛት ነው የሚያየው፣ ከፍታን የሚያየው አሉ በየቦታው። ይኸውልህ እኔን ጭምቅ አድርጎ የሆነ ድባቴ መንፈስ ዛሬ በኢየሱስም ወጋው። እግዚአብሔር ሰዎች ከምሬላችሁ አንዳንዴ ይኸውልህ ብትን ስትሉ ለቅሶ ሲል ሐዘን ሲል ክፍት ሲል ወደ ባሻ ስትሆን ቡቡ ስትሆን ዋች አውት። በራስ ነገር ነው አንዳንዴ የምታዝነው፣ በራስ ነገር ነው አንዳንዴ የምትዞረው። ግድ የለህም የአምላክ ይሻላል። የእግዚአብሔር ሲመጣ ብድግ ያደርጋል። አየህ አንድ ብቻዬን ያለው ሰውዬ ድንገት 7000 ቢታየው ብድግ አይልም። ምን የሚፈልገው መዝሙር የለቅሶ መዝሙር ነው እንዳታስብ፣ የሽብሸባ ነው፣ የከፍታ ነው። ዛሬ ምን አገኘ ይለዋል በቅያሱ የሚያል እልልታ ይጨምራል፣ ጭብጨባ ይጨምራል። ጠላቴ ሆይ ብወድቅ እነሳለሁ ሃሌሉያ ይላል። እንዲህ አይነት መንፈስ እንዲፈልግ ከፈላችሁ ተስፋ መቁረጥን አትፍቀዱለት። ይኸውልህ አንዳንዱ ልክ አይደለም፣ በተሳሳተ ነገር ላይ ቆመ። መንፈሳዊ ነገሮችን ከማየት አንፃር በጣም አነስተኛ ካፓሲቲ ሲኖረን የሚሆን ነገር ነው። ከዛ በኋላ ያለው ለእናንተ ምንም ብዙ መሄድ አልፈልግም። ከዛ በኋላ ያለው ኦ ማይ ጋድ፣ ከዛ በኋላ ያለው ሰውየው አይኑ ተከፈተ። ይኸውልህ አሜን ይሁን በቃ። ከዛ በኋላ ቀሰቀሰው፣ አምላክ አሳየው። ከዛ በኋላ መጣ የጌታ መንፈስ። ኢየሱስ ያነሳል፣ ጌታ ከፍ ያደርጋል። ይኸውልህ ልሙት ትላለህ እንዴ አንተ ክትካዝርፍት የተኛው ሰው የስማኛው ለአንተ ነው መልእክቴ። ልሙት ትላለህ በቃ ተከፋ፣ ሁሉ ነገር አስጠላ፣ ሞባይሎችን ዘጋጋ፣ ወፋረክ ስሊፕ ላረክ። ምንድነው ሰውየው ትናንትና ወዲያ ጀምሬ ስልክ ስደውል ስልኩ ምንድነው ዝግ ነው ተባልክ። አይ ዶንት ኖ አይቼዋለሁ። ሰሞኑን እስክትባል ድረስ ኮንፊውዥን ፈጠርክ አካባቢው ላይ እንዴ። ዛሬማ ይኸውልህ አይኖች ይከፈታሉ። ስማ እንዲህ አይነት ዲፕሬሽን ውስጥ ካለ የኤልያስን መንፈስ እጠራለሁ። አምላክን ያነሰው የኤልያስ መንፈስ ብድግ ያደረገ ያ ክብር በዚህ ጉባኤ ይመጣል። ሰውየው አይኑ ተከፈተ። ልሞት ትላለህ እንዲህ ያለው የጌታ መንፈስ በል እንግዲህ ያለው አይኑን ከፈተና ገና የተደበቁ ጀግና መልእክተኞችን ለይተህ የምታወጣ አለዋ ሂድ በፊት ነቢይ ይሆን ዘንድ ኤልሳን ቀባው። ሰውዬው እኮ ሊሞት ያለው ሰውዬ ብድግ አደረገው። ተነሳ ሂድ አለው። በፊት ያንተ ምትክ ይሆን ዘንድ ማን ቀባ? ኤልሳን ቀባ አለው። መጎናጸፊያውን ያዘ። የሆነ እርሻ ውስጥ ይላቸዋል ገባ። ምንም እኮ ስተት የለም። ሄደ። መጎናጸፊያው ምን አደረገ? ጣለበት። ሰውዬው አበደ። ኤልሳ አበደ። ከኋላው እየተከተለ እባክህ ምን እባክህ ያስፈልጋል? በቃ ይኸውልህ ተነቃቃ። ድጋሜ ያ ክትክታዝር የተኛው ሰውዬ ድጋሜ ብድግ አለ። ሰዎችን ዝም ብሎ ማመሞት የለም። ገና ኃያላን ባንተ ይወለዳሉ።
የተደበቁ አሉ ገና ያንተን መገለጥ የሚፈልጉ አሉ። ዝም ኢየሱስ ያድናል። ገና ማያላን ባንተ ነው የሚወጡት። ልሙት አንሰማህም፣ ጠላቴ ሆይ አልሰማም የሚል ሰው አሜን ይበል። ይሁን ምክንያት መጽሐፉ ሲናገር ይሁን ከዚያም ሄደ ኤልሳን በ12 ጥማድ በሬዎች ሲያርስ እርሱም ከ12ቱ ጋር ሆኖ አገኘው። ኤልሳም ወደሱ አልፎ መጣ፣ መጎናጸፊያውም ጣለበት። 19 አንደኛ ነገሥት ይሁን ተነቃቃ ጀመረ። ያ ዛፍ ስር የነበረው ሰውዬ ብድግ አይልም። በቃ አሁን አይኑ ተከፈተ። ማን ነው? 12 ሰው እኮ ነው የሚያርሰው። ከዛ ውስጥ ነጥሎ ኤልሳ ላይ ነው የጣለው። በቃ ምንም ስተት የለም። እግዚአብሔር አምላክ ከሆነ ሸለቆ የሚያወጣ መንፈስ፣ ዲፕሬሽን የሚገፍ መንፈስ፣ ግባቴን የሚመታ መንፈስ፣ ከክትክታ ዘር አውጥቶ ነብይ የሚያስቀባ መንፈስ ይሁን የሚል ሰው አሜን ይበል። መነቃቃት ገና ከፊቴ ይመጣል። እንደዚህ አይነት መንፈስ እንዲሰማችሁ ፈልጋለሁ። ልሙት ትላለህ እንዴ? ዝም ብለህ እንዴት ነው የምትሞተው? ሲጀመር መጽሐፉ አይታችሁ ከሆነ በትንቃቄ ሰምታችሁት ከሆነ ሂድ በፋንታ ከረል የሚለው በፋንታ ማለት ያንተ ምንድነው? ዝም ብለህ ሳትተካ ነው የምትሞተው። ተተኪ እንዴ ሳታያይዝ ነው የምትሞተው። ተዘክርከ ነው የምትሞተው። አንዳንድ ከሞትክም ጥንቅቅ ብለህ ነው መሞት ያለብህ። አንዳንዱ እንደተዘከረከ ነው የሚሞተው። ጥንቅቅ ብለህ ነው በቃ ልጆቼ ብለህ እንዲያውቀው ምን ብለህ ልጆችን ኑ ልጆቼ የፊተኛውን ዘመን ምን ልበላችሁ ላሳያችሁ ብለህ መርቀህ ስብስብ ማለት ትችላለህ። ዝም ብለህ ከፍቶ እንደዛማ የለም፣ እንደዛ የለም። በህይወት አይሆንም የሚል ሰው አሜን ይበል። ዘርበ ጥቅጥቅ አስይዘህ መክረህ አይ ዶንት ኖ ብለህ አሁን ፊል አደርጋለሁ የመሄጃዬ ጊዜ ደርሷል፣ የምሰዋበት ጊዜ ምን ብሏል ደርሷል። አዎ ጢሞቴዎስ ከኔ ሰማሁን ብለህ ነው መቋጫ ቃል ምን ብለህ ተናግረ ነው ድንግነ ነው ፍግም የምትለው እንደሰማ አይደል? በደንብ ነው። ይኸውልህ ተተኪ ሳታፈራ ነብዩ ኤልያስ ሄደ፣ ከዛ አየር ላይ ወደቀን ወዮ እንድንል ነው። አረ እንደዛ የለም። ይሄ አሁን የምታስበው ሐሳብ የሰው ነው፣ ይመታ። አዎ እንደዛ አይደለም። ማሰብ ካለበት ተተኪን አዘጋጅ። ከዛ በኋላ እንደ ኤልያስ መጡ። በጣም ሾተል እንደዚህም የሚቋረጡ ይኸውልህ ባህር የሚከፍሉ በደብል ፖርሽን የሚመጡ ይኸውልህ በደብል ፖርሽን የኔ መንፈስ ስንት እጥፍ የተባሉ እነኚህ ሰዎች ሳይመጡ በክትክታ በኩል ትሄድ ያው እንደዛማ አይሆንም። በኢየሱስ ስም አይኖቻችሁ ይከፈቱ። ከፈት የሚል ሰው አሜን ይበል። ከምሬ ነግራችኋለሁ፣ ይህ የእግዚአብሔር ቤት ነው፣ ምንነቃቃበት ቤት ነው። ይኸውልህ በጣም የተከፋ ዘመን ነው ይሄ ዘመን። ምን ሰማው ምናየው ነገር ብሉ ቻሌንጂንግ ነው። ንግዱ ቻሌንጂንግ ነው። ኑሮ ቻሌንጂንግ ነው። ብዙ ነገር በጣም ተግዳሮት አለበት። በዚህ መካከል አንድ የሚነቃቃ ሰው ይታየኛል። እልል ሰው የሚል ሰው ይታየኛል። ነገሮችን ለበጎ የሚያሰው ይታየኛል። ሰማይ ተከፍቶ ኢየሱስ ያድናል። እንደዛ አይነት መንፈስ ካላችሁ እነ ኤልያስ እናንተን ይጠብቃሉ። አደራችሁ። አንዳንድ ሰው ተስፋ ይቆርጥ ነው። እነ ኤልያስ ማን ያምጣቸው? እነ ኤልሳን ማን ያምጣቸው? አንተ ነህ የምታመጣቸው። እኔ ከዛው ባሰበት ጭራሽ አይታችኋል። መንፈሱ የሚለው ገና ለአገር መፍትሄው አንተ እኮ ነህ። ተነስ ክትክታ ዝሬተኛው አለውና በእስራኤል ላይ ንጉስ ይሆን ዘንድ የናሚስ ልጅ እዩን ምን አደረገው? እዩ የምን ንጉስ ነው? የእስራኤል ንጉስ። እና ማን ነው የሚፈልግ? አንተ እኮ ነህ። እና ንጉሱን ማን ያምጣው? አንተው ነህ። አንተ ደግሞ ተኝተህ ልሙት ትላለህ። ዞር በል። ገና አገር ይፈልገኛል የሚል ሰው አሜን ይበል። ገና አገር ይፈልገኛል። ይኸውልህ ገና አገር ይፈልገኛል የሚል ሰው አሜን ይበል። ገና አገር እኔን ይፈልጋል። ቤተሰቤ አገር እኔን ይፈልጋል። እንደዚህ እኮ ነው እዩ አንደኛ ነገሥት ምዕራፍ 19 እኮ ቁጥር 16 ሂድና እዩን ቀባው ሲል ለእስራኤል ንጉስ ይሆን ዘንድ ነው። በነገራችን ላይ ከሀገርም ያለፈ ሚሽን የተሰጠው ምን እንዴ አይታችኋል? አንደኛ ነገሥት ምዕራፍ 19 ቁጥር 16 ላይ እግዚአብሔርም አለው ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ፣ ከዚያም በደረስክ ጊዜ በሶሪያ ላይ ንጉስ ይሆን ዘንድ። የት ሶሪያ? ሌላ ሀገር። ይሁን እስራኤል ላይ እዩን፣ ሶሪያ ደግሞ ማን? አዛሄልን። በቃ ለአንድ ሀገር ብቻ መሰለህ እንዴ? ገና ከሀገር ያለፈ ሚሽን። አቤት ባካችሁ አሜን በሉ። ይሄን ሁሉ የሚናገረው ሰውዬ እኮ ክትክታዝር የነበረው ነው። መጽሐፋችሁ ስትመረምሩ እዩንም አልቀባ። በነገራችን ላይ አዛሄልንም አልቀባ። አዛሄልንም የቀባው እዩንም የቀባው ማን ነው? ኤልሳ ነው። ነገር ግን ሂድና ቀባው። አይታችኋል? ዳይሬክት ነው። ፈርስት ምንድነው ቀባው ሲለው ይሄ ሰውዬ ዞር ብሎ ቢሆን ኖሮ ኤልሳም የለም
ኢዩም የለም አዛሄልም የለም። ስለዚህ ኤልሳ እንደቀባ ተደርጎ እንዲወሰድ አልፈለገም አምላክ። ምንም እንኳን ማቢ ቀባው ኤልሳ ቢቀባው ኢዩን የቀባው ኤልሳ ነው። ይገርማችሁ ነገር አዛሄልንም የቀባው ኤልሳ ነው። ነገር ግን ሂድና አዛሄልን እዚህ ቦታ ቀባው ሲባል በቃ አንተ ከዘጋው ምንም ነገር አያልፍም። አንተ ነህ ቁልፉ የበሩ፣ አንተ ነህ ወሳኙ ሰው። ይሄ ሁሉ የሚባለው ሰው ግን የሆነ ሰፈር ተኝቶ ነበር። ያላዝን ነበር፣ ያለቅስ ነበር፣ ሞት ይመኝ ነበር። እግዚአብሔር ግን ያየለ ትልቅ ነው። ኢየሱስ ያድናል። እግዚአብሔር ሰዎች እኔ አሁን በመንኖርበት ዘመን በጣም ብዙ የሚያስከፉ ነገሮች እየሰማን ነው። ቤታችሁ ቻሌንጅ ሊኖርባችሁ ይችላል። መንፈሳችሁ ሊዋዥቅ ይችላል። ልታዝኑ ትችላላችሁ። ትንሽ የዘለላ እንባም ልታፈሱ ትችላላችሁ። ሊከፋችሁ ይችላል። ለምን ሆነ ጌታ ሆይ ልትሉ ትችላላችሁ። ነገር ግን ተስፋ መቁረጥ ሙሉ ኃይሉን አጠናክሮ ቤታችሁ መምጣት የለበት። ጠዋት ማታ ሊመጣ ይችላል በሆነ ምክንያት። ጠዋት ግን በፍጹም ከናንተ ጋር መጋራት የለበትም፣ መሄድ አለበት። እንደዚህ አይነትን መንፈስ የምትከተሉት ዝም ብሎ አይደለም። ምክንያቱም አንዳንድ ጊዜ በፍጹም እግዚአብሔር ባላየው ነገር ነው ብዙ ርቀት ሄደን ዲፕረስድ ምን ሆነ እሞታለሁ ትላለህ እንጂ የሞት ሊስት ውስጥ የለህም። ብቻዬን ቀረው ትላለህ እንጂ ከ7000 የሚበልጥ ሰው አለ፣ ያውም ለበዓል ያልሰገደና በዓልን ያልሳመ አለ። እግዚአብሔር ያየልህ ሚሽን በጣም ትልልቅ ነው። ነቢያቶቹን የምታመጣው አንተ ነህ። ነገስታትን የምትቀባው አንተ ነህ። ለአገር የምትፈልገው አንተ ነህ። ከሀገር አልፈን ለሌላ አገር ለሶሪያ የምትፈልገው አንተ ነህ። ይሄ ሁሉ ሚሽን ተዘርግቶ እያለ አንተ ግን የሆነ ዲፕረስድ ሆነሃል። ስለዚህ ከዛሬ ቀን ጀምሮ እንድትነቃቁ በኢየሱስ ስም ሃሌሉያ፣ ነቃ እንድትሉ፣ ቀና እንድትሉ፣ አምላክ ያየልኝ ይበልጣል እንድትሉ፣ መንፈሳችሁን ብድግ እንድታረጉ፣ የሞተ ነገራችሁ እንድታነቃቁ፣ ኢየሱስ ያድናል። የደረቅ አጥንቶች ድጋሜ እንዲለመልሙ፣ ታላቅ ሰራዊት ሆነው በእግራቸው እንዲቆሙ በኢየሱስ እመርቃቸዋለሁ። እንጸልይ በጌታ ፊት።